ማነው? አንቺ መለየቱ በጣም ከባድ ነገር ታውቂያለሽ። እስካሁን አላመንኩም። መጀመሪያ ብዙ ነገሮችን ማስተካከል ትችል ነበር። እኔም ብትወደኝና ለኔ ያለ ቦታ ትልቅ ቢሆን ኑሮ ነገሮች እንደዚህ እንዲሆኑ አትፈቅድም ነበር። ቆይ ምን እያልሽ ነው አደይ? እኔ እኮ በጣም ነው የምወድሽ አይደል? ቆይ ይሄን ያህል ትጠራጠሪያለሽ ማለት ነው? አደይ ለአንቺ ያለኝ ነገር መቼም አያበቃም። አደይ በጣም ነው ማፈቅርሽ። ሙሽርነቴን ህልሜን ገደል ከከተትከው በኋላ ያለፈው ቃልክን አትድገምልኝ። እውነት ቢሆን ኑሮ ዛሬ እንደዚህ ባልሆንን ነበር። በፍጹም አትሳሳች አደይ። ሁሉም ነገር እውነት ነበር። ለአንቺ ያለኝ ነገር ሁሉም እውነት ነው አደይ። ምን ላድርግ? በቃ የት አለ? አሳየኛ። እውነት ነው ያልከው የት አለ? ዴቭ አሳየኝ፣ እውነቱ የት አለ? አደይ እንደዚህ አትበይኝ። ቢን እኮ ታውቂዋለሽ፣ እኔንም በደንብ ታውቂኛለሽ። እዚህ ምድር ላይ እኮ ከአንቺ ውጪ ደስተኛ የሚያደርገኝ ነገር የለም። ወሬ ብቻ። እውነቱ የት ነው? አሁን እያደረግከው ያለው ነገር በቃ። እባክሽ አደይ እንደዚህ አትሁኝብኝ። በቃ እዛ ልሂድና ሁሉንም ነገር ላስተካከል፣ አባቴን ለማስረዳት ልሞክር። ሌላ ተስፋ መቼም አላረግም። እሺ አደይ እባክሽ ስሚኝ። ምን አድርግ እያልከኝ ነው? እኔ እኮ ክብር ያለኝ ሴት ነኝ። ምን አድርግ እያልከኝ እንደሆነ ግን ታውቀዋል። ድጋሚ አንተን ተስፋ አድርጌ እንድሰበር ነው የምፈልገው። መቼም ቢሆን እንደዛ አላደርግም። እሺ ቆይ ምን ችግር አለው አደይ? እስከ ዛሬ ቆይተን የለ ትንሽ ጠብቂኝ በቃ። ይኸውልሽ አደይ እናቴ ታማሚ ናት። እሷ የምትለውን ነገር ደግሞ መስማት አለብኝ። እሷ እንዳለችው ቤሪን ላግባትና በቃ ይበቃል። እንዳጨርሰው መስማት አልፈልግም። ውሳኔን አከብራለሁ። እንደፈለክ መሆን ትችላለሽ። ወይኔ እቺ ክብረ ቢስ ናት ልጄን በቆሙ ጥለው የሄደችው። ቆይ ጥቂት ይሰራልሻል። የዴቭ እናት ክብረ ቢስ ናት እንዴ ልጄን ጥላ የሄደችው እያሉ በጣም እየተናደዱ ይገኛሉ ማለት ነው። ዴቭ ውሳኔውን ጨርሶ በቤሪ ላይ ቤሪን ነው ማግባት የምፈልገው እናቴ ፈቀደችልኝ እያለ በአዳይን አናዷት። አዳይ በጣም ተናዳ ጥላው ሄዳለች ማለት ነው። የዴቭ እናት ደግሞ የራሳቸውን ጥፋት ወደ አዳይ ላይ ላላክኩ አዳይን በጣም ጠምዱ ከእንደገና ደግሞ የአዳይን ክብር ዝቅ እያደረጉ አዳይን በጣም እያሰቃዩት ይገኛሉ ማለት ነው። መቼም የዴቭ እናት እንኳን አዳይ መልካም ሴት ስለሆነች ማክበር ነበረባቸው እንጂ እንደዚህ ማድረግ አልነበረባቸው ማለት ነው። አሹ ፍቅር እያለ እየሮጠ ስጫጫው ማሚ ወጣ አሹዬ ፍቅር ስትል ሰማው እንዴ ብሎ ስል አዎ እያለ ይገኛል። እና የት ሄደች ብሎ ስል አላቅም እኔ የት እንደሄደች እያለ ይገኛል ማለት ነው። አሹም የት ሄደች ቤት የለችም እንዴ ብሎ ሲሉ የለችም እያሉ ይገኛሉ። አሁን ከመጣ አስወጣ እያሉኝ ይገኛሉ ማለት ነው። መጀመሪያ እናትሽን አስፈቅጂ፣ እናትሽን ሳታስፈቅጂ መውጣት አትችም ብያት ነበረ። ከዛም በኋላ ደግሞ ምን ሮማን የሆነ ነገር ሆናለች ብላኝ ሩጬ ስሄድ በጣም አታለኛለች እያለ ይገኛል። ታዲያ ማሚ ደግሞ አንተን እሷ የምታታልልክ ምንድን ነው? አንተን እንዴት አድርጋ ነው የምታታልለው ብሎ ሲሉ ሮማኔ ከውብላለሃለች እዛ ክቺን ውስጥ ተኝታለች ራሷን አታቀም ብላ አለችኝ ብሎ ሲል የሷን ነገር ታዲያ አምነክ እንዴት እንዲተለቃታለ እንዴት ታምናታለ ብሎ ይሉታል። እሱም ደግሞ ሮማኔ ብሎ ሲል ሁሉንም ትቼ ወደ ሮማኔ ነው የሄድኩት እያሉ ይገኛል ማለት ነው። ማሚ መለስ ብሎ ደግሞ እንደዚህ መጨማለቅ ከሆነማ ወደ ሀያቷ ጋር እልካለሁኝ እንጂ ምንም ማድረግ አልችልም፣ ከአቅሜ በላይ ሆናለች እያሉ ይገኛሉ ማለት ነው። በጣም አስቸግረኛለች እያሉ ይገኛሉ። አይ የሷ ሜጃ ስም የት ይጠፋል ብሎ ነው ማዘር ሜጃው እኮ ሞልቷል እያለ ይገኛል። ወዴት እንደሄደች ነግራለች እንዴ ብሎ ሲሉ አረ ምን ትነግረኛለች ስለጠረጠርኩኝ ነው እያለ ይገኛል። ማሚ መለስ ሶላስ ከዚህም በኋላ ግን እንደዚህ አይነት ነገር
እንዳታደርግ ይላሉ ማለት ነው። አሁን መቻዩ ልቤን ከብቶ ቢያዩ እኮ ቁስል ብቻ ነው እያለ ይገኛል። አሹም ዳኒ እንግዲህ ፍቅር ዳኒን ለማገኘት መታለች ማለት ነው። ፍቅርና ዳኒ ይገናኛሉ። የኔ ትንሽዬዋ ቆንጆ እያለ ዳኒ ያቅለሰልሳታል ማለት ነው። የት ነበርክ ምናምን ብላ ስትል ደግሞ የቴ ትመጣለች ሰምተሻል ወይ እያለ ይገኛል ማለት ነው። ትገኛለች። ይልቅስ አንተ ሊሊ ቤት የገባው አንተ ነህ እንዴ ብላ ስትል አረ ደግሞ እኔ ምን ልሰራ እገባለሁ ምን አገባሽ ስለዚህ ይላታል። አሁን ንገረኝ እያለችው ትገኛለች ማለት ነው። ያደረግሽውንማ አትርሺ ፍቅር እያላት ይገኛል። አጋጣሚ በዛ ደርሳ በጥፊ ትላታለች ማለት ነው። ፍቅርን ምን ማድረግሽ ነው ምን እያደረግሽ ነው እያለችም ትገኛለች። አንቺ እንኳን ደህና መጣች ቤዛ ብላ ስትላት በጥፊ ታጠናግራታለች ማለት ነው። እኔ በሌለውበት ወንድሜን ምንድነው ያደረግሽው እያለች ትገኛለች። እኔ ምን አደረኩት እያለችም ትገኛለች ፍቅርም ማለት ነው። ዳኒም በዚህ አጋጣሚ ፍቅር በቃ ሂጂ እያላትም ይገኛል ማለት ነው። እንግዲህ ዳኒም እህቱን ሲያገኝ ሂጂ እያላት ይገኛል። ደግሞ አላቅም ቢያቸው ከኔ ጋር መታየቱም ላንቺ ጥሩ አይደለም በቃ ፍቅር ሂጂ እያለ ፍቅርን ሸምጠጥ አድርጓታል ማለት ነው። እንግዲህ ዳኒና ቤዛ በጣም አስቸጋሪ ሁኔታ ላይ ይገኛሉ ማለት ነው። እንግዲህ ፍቅርን በዚህ ውስጥ ገብታ በጣም እየተጨናነቀችም ትገኛለች ማለት ነው። ከዛ አንቺ መርዝ እያለቻትም ትገኛለች። አንቺ አስመሳይ ራስሽን እንዴት ነው እንደ ትክክለኛ ሰው የምታዩ እያለች ፍቅርም በጣም ተናዳ ወደ ቤት ትመለሳለች ማለት ነው። ፍቅር ይሄ ላንቺ ይገባሻል ማለት ነው። እንግዲህ ሊሊ ደግሞ ብቻዋን ቁጭ ብላ ሳለ ዶክተር በር አንኳኩቶ ይመጣል ማለት ነው። ማን ነው ብላ ስትል ዶክተር ከችላል ማለት ነው። ዶክተር እንዴት ነህ ምናምን ትለዋለች ማለት ነው። ዶክተር መልሶ አለውልሽ እያለ ይገኛል። አደይስ የለችም እንዴ ብሎ ሲላት አደይ አሁን የወጣችው እያለችውም ትገኛለች ማለት ነው። እንዴት ነው ተረጋግታለች እንዴ ብሎ ሲላት አሁን ደህና ነች ትንሽ ተረጋግታለች እያለችም ትገኛለች ማለት ነው። እንግዲህ ቤዛ እንደተፈታች ሰምተሻል ወይ ብዬ ነው የመጣሁትኝ ብሎ ሲላት አዎ ዶክተር በድጋሚ ህይወቴ እየተበላሸ ይገኛል እያለችም ህይወቴ ችግር ላይ ነው እያለችም ትገኛለች። እውነት የሊልዬ ስቃይ ይብቃ የምትሉት ካላችሁ በላይ ካሳዩም ማለት ነው። ሊልዬ እውነት ስቃይ በዝቶባታልና የሊሊ ስቃይ እውነት ለመናገር ይብቃ። ሊሊን ይሄን ሁሉ ስቃይ እንዴት ትችላለች? እንዴትስ ትቋቋማ ማለት ነው። እንግዲህ ዶክተሩ አግዟት ነበረ። ሊሊ ደግሞ ቤዛ ደግሞ ካርታውን መታ ሰርቃ ወስዳ ኤላ ወደ በራሷ በቤዛ ስም አዘዋውሩላታል ማለት ነው። እንግዲህ ኤላ በምክንያት እንዳዘዋወረ ባናቅም በዚሁ አጋጣሚ ቤዛ ተጠቅማለች ማለት ነው። እንግዲህ እዚህ ጋር ደግሞ አቤና ዳይመንድ ቁጭ ብሎ እያወሩ ይገኛሉ። ዳይመንድ በበኩሉ ከዚህ ቤት ውጣና እኔ አሳያለሁ እያለው ይገኛል። እየፎከረበት ይገኛል ማለት ነው። አደይም መታለች ማለት ነው። አደይ መታ ምንድነው የምሰማው ነገር ምንድነው ችግሩ ምንድነው ይሄ ሁሉ የምሰማው? የሊሊን ቤት ጉድ አድርጎ ደግሞ እናንተ ምን አደረጉ እያለች ትገኛለች። የሊሊን ቤት ወሰዱ፣ አሁን ደግሞ ወደ እናንተ ዞሩ። ሊሊማ ቤዛ ተፈታለች፣ ሁሉንም ነገር እያበላሸች ትገኛለች። እሷ ምን እንደምታደርግም መጠበቅ አይጠበቅብንም እያለችም አደይ ትገኛለች ማለት ነው። እንግዲህ አደይም በጣም ተጨናንቃለች። የሊሊ ቤትም ተወስዷል። እዚህ ጋርም ሁሉም ነገር ተበላሽቷል ማለት ነው።
ዳይመንድ ደግሞ ባገኛት እንደዚህ አይናን ወቅጤ ነበር ማውጣው ያለ እየፎከረ ይገኛል። እንግዲህ እሷ ስራዋን ሰርታለች፣ ምንም ማድረግ አይቻልም ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን።